ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም? እኛ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው አልሐምዱሊላህ። ዛሬ ደግሞ ቪዲዮን ሲጀምሩት በላይክ ጀምሩት፣ ቫይራል እንደሚወጣ አድርጉት። ያው ላይክ ስታደርጉ ማለት ነው ብዙ ቦታ ይደርሳል። ውድቶቼ ዛሬ በአዳዲስ ነገር መጥቼላችኋለሁ። ወላሂ ለእናንተ ትምህርት ይሆናል። እስከ መጨረሻው አዳምጡት። ከዘይት ጋር ነው ከቁርስ ጋር ነው እንደ አብረሽ ምናምን አትበሉ። እንግዲህ ቁርሳችን ፍርፍር ነው፣ ብቻዬ ነው፣ ባለቤቴም የለም። ልጄ ወደ ትምህርት ቤት ሸኝቻታለሁ። የዘይት ዋጋ ስንት ገባ? ይሄ ስንት ነው? እስኪ ያው ለቤት ነው የገዛሁት፣ በዛው የሚነግራችኋለሁ ብዬ ነው። ለምንድን ነው ያመጣሁት? ግን የእውነት ለመናገር በኖሮ አንፃር ነው ያመጣሁት ማለት ነው። እውነት ለመናገር እስካሁን ቪዲዮ ዩቲዩብ ከጀመርኩት ጀምሬ አንድ ቀን ስለ የኖሮ ውድነት ተናግሬ አላውቅም። ግን አንዳንድ ነገሮች በገጠሙኝ ነገር ልንገራችሁ ብዬ ነው ማለት ነው። ምክንያቱም አትፍሩ፣ ኖሮ ግቡ፣ አገራችሁ ባለ ነገር ነው የምንኖረው። ፍቅር ካለ ይሄ ይበቃል ለሶስታችን ማለት ነው። እና ዋናው ፍቅር ነው እንጂ ፊቱ ይባላል። እንግዲህ ከብዙ ከመኖር ያው ትንሽም ኖር እንትን ብላችሁ ከብዙ ትንሽ ኑሮ በፍቅር ብትኖሩ ነው የሚሻለው። በአሁን ሰዓት ነገሩ ያው ፍቅር ሳይሆን እርስ በራስ ማጣላት፣ እርስ በራስ ማጋጫት እንደዛ ነው። ባለቤት ከሚስቱ መለየት እንደዛ ነው። እውነት ለመናገር አሁን ባለቤቴ እሺ ብሎ ቪዲዮ ሊሰራልኝ አይደለም ካሁን በኋላ ማለት ነው። ብቻ ለካይሮ ነው እና የገጠመኝ ነገር ዛሬ በፈረንጅ 28 ነው። ምን ገጠመኝ? ዩቲዩቤ ለምንድን ነው የተዘጋብኝ? በምን ምክንያት ነው? አዲስ ህግ ወጥቷል ስለ ዩቲዩብ። በምንድን ነው የተዘጋብኝ? ማን ነው የዘጋብኝ? ዩቲዩቤ ጠላት ነው የዘጋብኝ? ምቀኛ ነው የዘጋብኝ? ወይስ ዩቲዩብ ነው የዘጋብኝ? እስኪ አብራችሁ ተከታተሉ። ይሄም ለእናንተ ይሆናል ማለት ነው። በመቀጠል ደግሞ ዩቲዩብ ሁላችሁም ክፈቱ፣ ተጠቀሙ። ይሄ እድል ሰጣችኋለሁ። እንደገና ዩቲዩብ የሚከፍተው ልጅ አለኝ፣ ስልክ ቁጥሩ እሰጣችኋለሁ። ቪዲዮ ዩቲዩብ ብቻ መክፈት ሳይሆን እስከ ችግር ሲደርስበት ድረስ እስከ ጥግ ድረስ ነው፣ እስከ መጨረሻ ድረስ ነው ከእናንተ ጋር የሚሆነው። ከፍቶ ብቻ አይደለም የሚሰጠው፣ ሞኔታይዝ ያስደርጋል። ችግር ሲደርስበት ችግሩን ያስተካክልላቸዋል። አሁን ዩቲዩብን እሱ ልጅ ባይኖር ማታ ባላስተካክለው አልቆ ነበረ፣ ተዘግቶ ነበረ ወላሂ ላዚም። እና ምንድነው የገጠመው? ዩቲዩብስ ለምን አልከፈለኝ? እስኪ አብራችሁ ተከታተሉ። እኔ ባለፈው አሁን ዩቲዩብ 3 ወር ብቻ ነው የተቀበልኩበት። አራተኛ ወር አልተቀበልኩበትም። ያልሰጠኝን ዩቲዩብ ያልሰጠብኝ ምክንያት ልንገራችሁ። በምን ምክንያት ነው የተሰጠኝ ዩቲዩብ? መጀመሪያም ነግራችሁ ነበረ። እይታ አልነበረውም፣ እይታ እየቀነሰ ነበረ። ዩቲዩብ ቆጥሮ በሚሰጠኝ ሰዓት ዩቲዩብ ቆጥሮ በሚሰጠኝ ሰዓት እይታ አልነበረውም ለኔ ማለት ነው። ከዛ ቆጥሮ በሚሰጠኝ ሰዓት እይታ አገኙ ማለት ነው። በቃ ሰዎቹ በቲክቶክ እየለቀቁት እይታ ሰብስክራይብ በዚህ አጋጣሚ 25000 ገብቻለሁ። እኔ እንጃ ብቻ 100,000 ለገባ 75 ሰብስክራይብ ቀርቶኛል። እኔማ ህልም ነው የሚሆንብኝ። እኔ እንጃ ብቻ ይሄም የእናንተ ብርታት ነው ካላ ቤታች በጣም አመሰግናችሁ። እና ለምንድን ነው ያልተከፈለው? ያው መጀመሪያም ተናግሬ ነበር። ይሄ ወር የሶስተኛ ወር የተቀበልኩት ጊዜ ይሄ ወር ዩቲዩብ አይከፍለኝም ብያችሁ ነበረ። ግን እንዳልኩም አልከፈለኝም ማለት ነው። አልሐምዱሊላህ ቆጥሮልኛል። በዚህ ወር ደግሞ ይሰጠኛል። ግን እንዴት ነው የሚቆጥረው? እንዴት ነው የሚሰጠው? በስንት ቀን ነው የሚሰጠው? እስኪ አብራችሁ ተከታተሉ ማለት ነው። ዩቲዩብ አሁን ይሄ 30 እስካሁን የቆጠረልኝ የለም። በ21 እስከ 20 በፈረንጁ በአንድ ጀምሮ እስከ 26 ድረስ ይሰጣቸዋል። በቃ አሁን ይሄ ያጠራቀመልኝ እንትን ገንዘብ በ21 እስከ 26 ድረስ ይሰጠኛል ማለት ነው። እሱ ከሰጠኝ እንትን እሱን ካስቀመጠልኝ በኋላ አሁን ብሩም ደግሞ ከአንድ ብሎ እስከ 26 ይለዋል። ከዛ በኋላ ብሩን የቆጠረው ብር ከታች ያስቀምጠዋል። እንደገና በሱ አንድ ብሎ ብሩን አላስቀምጠውም። ሌላው ደግሞ በሚቀጥለው ደግሞ አንድ ብሎ የሌላውን ለሚቀጥለው ወር ይቆጥርላችኋል ከታች ማለት ነው። እንደዛ ነው የሚያደርገው። ከዛ
አሁን የቆጠረልኝን ባንድ አስቀምጥልኛል እስከ 26 ከዛ ደግሞ 20 በሁለት ደግሞ እስከ 30 የሁለተኛ የሚቀጥለው ወር እኔ እሰራለሁ ማለት ነው። እንደዛ ነው የሚያደርገው። ለዛ ነው ዩቲዩብ አልከፈለኝም። አልহামዱሊላህ ቆጥሮልኛል፣ ይከፍለኛል እላችኋለሁ። ቪዲዮን እዩልኝ። ቪዲዮን ላይክ ጀምሩት። ምክንያቱም ብዙ እንትኖቹን ዩቲዩብ አግዶብኛል። ዩቲዩብ ነው የዘጋብኝ። ለምንድን ነው የዘጋብኝ? እሱንም ተከታተሉኝ ማለት ነው። የሆነ አዳዲስ ይቀምጥቷል ዩቲዩብ ማለት ነው። አዳዲስ ይቀምጥቷል። ባለፈው እንትን ጎግል የእድሜ ያነሰ ነበረ መሰለኝ የተሞላው መሰለኝ እንትኑ ዩቲዩብ ላይ ማለት ነው። የእድሜ አነስተኛ ነው፣ የልደት ካርድ መታወቂያችሁ አስገቡ ያለ እንትን ጎግል እያላከልኝ አንድ ቀን ይሄ እንትኑ አንስቼ ለልጁ ላኩለት። ከዛ መታወቂያው ምናምን ነው አስገቢ የሚለሽ አለኝ። ከዛ ያው አዳዴ እንግሊዘኛ እኔ ብዙ አላውቅም። ያው ያለ መንበብ ያለ ማወቅ ያለ ዕውቀት ከሌላችሁ ብዙ ነገር እንትን ትላላችሁ። ግን ዕውቀት በተለይ የእንግሊዘኛ ዕውቀት የሚመስል ነገር የለም ማለት ነው። ከዛ እንደዚህ አለ። እኔም ዝም ስለ በቀን ይልክልኛል ይሄ ጎግል። ከዛ በኋላ ትላንት ጠዋት የሆነ ቪዲዮ አይቼ የሆነ ዋይፋይ ላስሞላ ወራቤ ሂጄ በክበት ማምሻ የሆነ የስልጤ ማታ ያለቀኩትን የስልጤ እንትኖች የሆነ ሰው የፈለገ ሰው ነበረ። በዛው አጋጣሚ ሰው አዛን ብዬ ትንሽ ቀርጬ ማታ ለለቀው ሰው ዩቲዩብ እንዳለ ቦልኮኛል። እውነት ለመናገር ከዚህ ጀምሬ እስከ ታች ነው ውሃን ያፈሰስኩት ማለት ነው። በጣም ደነቅጬ ማለት ነው። እና ያው ለምን አዘነቀጠሽ ምናምን ትችላላችሁ። ዩቲዩብ እውነት ለመናገር በጣም ውጣ ውረድ አለበት፣ ልፋት አለበት፣ ዋጋ አስከፍላችኋል። ዝም ብሎ አይደለም ዩቲዩብ የሚከፍለው እና ብዙ ውጣ ውረድ አለበት። እና እንደዚህ ሲሆን ደነቀጥኩት። ከዛ ለልጁ ሼር አደረኩለት። ከዛ እሱም ልጁ በጣም ደነቀጠ። ከዛ እስከ ከመግሪብ እስከ 5 ሰዓት ድረስ በቃ ያሰካከለው ከዛ መታወቂያ አንስቼ የጄጄድ አዲስ መታወቂያ ለ6 አመት የመጣ መታወቂያ አለ በአሁኑ ሰዓት ማለት ነው። ከዛ በየባንኩ ተቀምጦ መታወቂያ አውጡ የሚል አዳዲስ መታወቂያ ይመጣል። እሱን አውጥቼ ነበር። እሱ መታወቂያ አንስቼ ላኩለት። እንደገና እስኪ ፓስፖርት እንትናረኝ የፓስፖርቱም አዲስ አወጣው የፓስፖርት ነበረ። ግን ዋናው ደግሞ ሁሉ ነገር እጃችሁ መኖር አሪፍ ነው። አሁን እጄ ራሱ ባይኖር ማለት ነው እውነት ለመናገር በ29 ነበረ ማስጠንቀቂያ ሰጥቶኝ በ29 በቃ አገልግሎት ውጭ አድርጎኝ ነበረ ማለት ነው። እስከ 29 ድረስ እስከ ነገ ድረስ ማለት ነው እድል ሰጥሻለሁ ብሎኝ ነበረ ማለት ነው። ከዛ እኔ መታወቂያ ሰጣሁት ወዲያውም በቃ ከመግሪብ ጀምሮ እስከ 5 ሰዓት ድረስ አስተካከለልኝ። ዩቲዩብ ተመለሰ ማለት ነው። እና በጣም ደስ ብሎኛል። ተጠንቀቁ ውድቶች። በአሁኑ ሰዓት እውነት ለመናገር የሰው ወሬ ያላወራበት የራሴ ቪዲዮ ነው መሰራበት፣ የራሴ እንትን ነው መሰራበት። ስለዚህ በራሴ ባለፈው ላይ ዘጋብኝ ወር ሊሆን 4 ቀን ጎሎ ነበረ መለሰልኝ ማለት ነው። ትላንት ደግሞ ይሄ ፈተና ሰጣኝ። ብቻ አልহামዱሊላህ ለበጎ ነው። ግን በዚህ አጋጣሚ የሰው ቪዲዮ የምትለቁ በዚህ አዲስ አመት ዩቲዩብ በጣም ፍተሻ መጥቷል። በጣም ፍተሻ እየፈተሸ ነው እና በሆነ በለሆነ ነገር ድርግም ነው የሚያደርግባችሁ ወላሂ ላዚም። ስለዚህ ተጠንቀቁ ውዲቶች። የሰው ቪዲዮ አትልቀቁ። በራሳችሁ ቪዲዮ በራሳችሁ አይዲያ እይታ ባይኖረው የሆነ ጊዜ ይኖረዋል። አሁን የኔ 14000 ገብቼ ነበረ። በቃ ሰዎች ቆራርጦ ቲክቶክ ላይ ያለቀቁት በሱ 11000 ሰብስክራይብ ያገኘሁት አጠቃላይ 25000 ሰብስክራይብ ገኝቼበታለሁ። ባለፈው ቪዲዮ ደግሞ ስለ ቆራርጣችሁ እንደዚህ ብያለሁ ብዬ በለቀኩትን ቪዲዮ ብዙ ልጆች የተቆጣችሁ ማለት ለኔ ግን ስሜተኛ ነው። እኔ 11 ሰብስክራይብ ሚኒመም አይመስለኝም እውነት ለመናገር ከሚያወሩ ወሬ ቢቀርብኝ ራሱ ይሻላል። እውነትን እናንተ እኮ ብዙ እንትን ወጥቶላችሁ ቢቀርባችሁ ይሻላል። ምክንያቱም እኔ ስለደረሰብኝ ስላየሁት ነገር ነው። አሁን ከባለቤቴና ከኔ ያለሁበትን እኔ ራሴ ነኝ ማውቀው። በ14 ሰብስክራይብ የነበረኝ ፍቅር ይሻለኝ ነበረ ማለት ነው። ከዛ ውጪ ቲክቶክ ቆራርጣችሁ ደግሞ እኮ ትክክለኛ እኮ ቆራርጣችሁ ትብትሉት ብቻ የሱ ነው የሚሰድቡት። እሱ አንዱ አጭራሽማ ባለፈው በቪዲዮ ላወራ እንትን ብዬ ነው
ደግሞ ባልባት ያለሽ ጥሩ ባል እንዳለ ይሄ ሬሳ አለች። ወላሂ እንዴት አስችሎሽ ነው ይሄ ሚስሽ ጽፍ ያለሽ? ሬሳ ሰው ሬሳ ይባላል? እኔ ወላሂ ኢላዚሙን እኔ ቪዲዮ አያለው ካልተመቸኝ አይቼ ልውጣ እንጂ እንደዚህ አይነት መጥፎ ነገር አልጽፈም። ሰው ደግሞ ሬሳም ይሁን ቆንጆም ይሁን መጥፎም ይሁን ምንም ይሁን ወላሂ እኛ ራሳችን ቆንጆም መጥፎም ምንም ይሁን እኛ ራሳችን ነው ምን ቆንጆ የምናረገው ጥቁር የምናረገው እኛ ነው። ከላይ ነው አላህ ነው የሚፈጥረን። ስለዚህ ባላ ፍጡር አትግቡ ተውድቶች። ካላስደሰታችሁ አለማየት ነው። የሰው ስም ምንም እንትን እኔ እኮ እሱን ወድጄ አይደለም ቪዲዮ ላይ ማስገባው እይታ ስለሌለኝ አሁን ብቻ ይስመጣና ከሱ ጋር የሚመጣው እይታ አንድ አይደለም። ለዛ ነው እንጂ እኔ እሱን እንደዚህ ተወርዱበት በቃ ከዛ እሱን ከወረዳችሁበት በኋላ አንተ ምስክ እንደዚህ ታረጋለች፣ ትነግድብሃለች፣ ትሸቀልብሃለች ምንም በማያገባው በተለይ የኢትዮጵያ ያሉ ሰዎች ረፈጣሪ ቅናት ነው። እኔ ምንም መቼም ቦታ አልሰጣችሁም ወላሂ ላዝም ቦታ እንደዚህ እቺን ያክል ምክንያቱም ማለት ነው አይደለም ሰው እኔ ሊያሳድረኝ ቤተሰብ ራሱ አላሳደረኝም። በጉልበቴ ሰርቼ ነው ያደርኩት። በጉልበቴ ሰርቼ ነው ያደርኩት እንጂ ካላህ በታች ማንንም ያሳድረኝ ማንንም ተገድፌ ማንንም ተመኝቼ ወጥቼ አይደለም ምገባ። ማንንም ተገድፌ አይደለም ወጣ ራሴ በራሴ በጉልበቴ ሰርቼ ነው የሚኖረው። ሰርቼ ነው ልጆቼን ማሳደግ። ታው ልጆቼን ላሳደግበት የማይሆን ያልሆነ ነገር አታውሩ። በተለይ ኢትዮጵያ ያላችሁ የምታቁኝም የማታቁኝም ደውላችሁ አትሳደቡ። ደውላችሁ ባለቤት የሆነ አያገባችሁ። እስኪ ስራችሁ ስሩ። ሻወር ከራስ ይጀምራል። መጀመሪያ ራሳችሁ ይጠቡ እና ከኔ በኋላ ከእኔ ጋር ትገባላችሁ። ምንም ሊብላ ቆሎም ሊብላ ምንም እኔ የኖርኩበት ነው። መጥፎን በላው አላህ አልገደለኝም፣ ጥሩን በላው አላህ አልገደለኝም። አላህ እቺ ቀንቲሞች አልሻለኝ ጊዜ ነው የጠበኩት እንጂ እናንተ ልትገሉኝ አይደለም፣ እናንተ እንትን ልትሉኝ አይደለም። አምባሻ ትበያለሽ፣ እንጀራ ትበይም፣ የሆነ ነገር ምን በማይመለከታችሁ ነገር አትግቡ። እኔ እርዱኝ ወይ ስጡኝ፣ ጤፍ ግዙልኝ አላልኳችሁ ወላሂ ላዚም። ይሄ ትራስ ጨርቅ ቅያሬ የለኝም ውዲቶቼ ወላሂ አልሐምዱሊላህ ምንም አልመሰለኝም። ቅያሬ የለኝም። ይሄ እንትኑ ጭቃ ነው ቀለም የለውም። ምንም አልመሰለኝም። ስንት ሰው ወጥቶ ነው እርዱኝ እንደዚህ እኔ ካፌ አንድ ቀን እርዱኝ የለኝም በላ ነገር አጣው አላልኳችሁ። ይሄ ለእናንተ ብርታት ይሆናል ብዬ በላው ምኑን አምጥቼ ማሳይ ሁሉ ነገር መብላት አቅቶኝ አይደለም እኮ ጠዋት ፍርፍር በዳቦ በሚን መስራት እኮ አለኝ። እኔ ሰው ሀገር ሰርቻለሁ፣ ምግብ ሰርቻለሁ። መስራት ባለሙያነት እኮ አቅቶኝ አይደለም ውዲቶቼ። ዋናው እኮ የራሳችሁ አቅም ነው። ያለ አቅማችሁ ትኖራላችሁ አትኖሩ። ሁሉም እንደ ራሳችሁ ነው፣ እንደ ቤታችሁ ነው እንጂ እንደ ጎረቤት አይደለም። እኔ የምንም ምቀኝነት የለብኝም። ቅናት ያለብኝ ነገር ቢኖራችሁ በዲን ይቀናለሁ። በቃ ለዲን ትኩር አድርጎ ቁርአን ቀርቶ ለዲናቸው ቦታ የሰጡ ሰዎች እንደገና ደግሞ ሁለተኛ ደግሞ ቤተሰብ እንደዚህ ተዋዶ ተፋቅሮ በሚወጡ ሰው በሁለት ይቀናለሁ። በሁለት ሌላ ነገር ወላሂ ኢላዚ በምንም ቅናት የለብኝም። ሚቀኛውም አይደለሁም። ያለኝ ነገር ይበላለው ካለኝ አካፍዬ ልኖር እንጂ የሰው ምቀኝነት የለብኝም። ሰው እከለ ያን ሰርቷል ብዬ እኔ አልወዳደርም። ይሄ ነገር አላህ አስወግቶልኛል እና ስለዚህ ውድቶቼ በሚመለከታችሁ ነገር አትግቡ። እዛው ናችሁ ደግሞ ቆራጣችሁ ለቤተሰብ ወይ የከሌ ልጅ እኮ እንደዚህ ናት፣ የከሌ ልጅ እንደዚህ ናት፣ ባለቤቷ እንደዚህ ታረጋለች ብላችሁ ለየቤተሰብ ምንም ብትልኩለት አይደንቀኝም፣ አይበርደኝም። የፈጠረኝ አላህ የሚገድለኝ እሱ፣ ወንጀሌን የሚምረኝ እሱ፣ ወንጀሌ እንትን የሚያረግልኝ እሱ። ካላህ በስተቀር ለማንም ሰው መፈራ ነገር ሰውን አከብረዋለሁ፣ ይወደዋለሁ። ከራስ እንትን ካለ ገደል ይግባ ከፈለጋ ካላህ በስተቀር ለሰው አልሰግድም፣ ለሰው አልኖሩም። ወላሂ ላዚም ተወካይ አላህ ነው። ተወካይ አላህ የፈጠረኝም እሱ ነው፣ የሚወስደኝም እሱ ነው፣ ወንጀሌ የሚምረኝ እሱ ነው። ካላህ በታች ማንም ምፈራ ሰው አይደለሁም። ብታጣሉ በታጣሉ የሚኖረው እኔ ነኝ። እውነት ለመናገር በባለቤቴ በዚህ በቲክቶክ ቆራጣችሁ በለቀቁት ቪዲዮ ከዛ ጀምሮ ጸባዩ እንደተቀየረ የሆነ ሴቶች ራሱ ማለት ነው ማን ይሁን እውነት ለመናገር የሆነ ስጦታ እንደሰጣችሁት ታው ሴትና ወንድ አትለያዩ። እውነት ለመናገር ለኔ እንትን ይላልልኝ ባል ለእናንተ ሊጠቅማችሁ አይደለም።
ግን እኔ ምንም አላጠፋብኝም። ምንም ይሁን ከኔ ጋር አልሐምዱሊላህ 2 ልጆች ወልጄበታለሁ። ደግሜም ወልድበታለሁ። ልጆቼ አልበትነው ምንም ይሁን አልሐምዱሊላህ ከሱ ጋር የኖርኩ ነው። ስለዚህ አብረን እንስራ ባልኩበት ነው። እሱ ደግሞ እንደ ቀልድ እንደ ጨዋታ ስለ አንዳንድ ብልግና ባወራበትን እናንተ ለመጥፎ ነገር ወስዳችሁ ለቤተሰባችሁ ሼር አታርጉ። እኔ ይሄ ምንም አይመስለኝም። በሞቶ ሰው ቪዲዮ ሰራላችሁ፣ ሬሳ ወደዚህ ወደ መቃብር ሲሄድ ቀብሩ ራሱ ቀርጣችሁ ነው ወደ ሚዲያ የምትቀርጹት። ይሄ ከኔ ከመቃብሩ ከሬሳ ሰው ከሞቶ ሰው አይብስም የኔ ቪዲዮ። እንደገና መንገድ ላይ አደጋ ሰዎች ተጋሹ አደጋ ላይ ከተፈጠረ ወዳው ነው ቀርጻችሁ ወደ ሚዲያ ላይ የምትቀርጹት። ቤተሰብ ይደነግጣል። እኔ ከእንደዚህ አሁን ውጭ ሀገር ሰው ከሞታ ወዳው አንስታችሁ የከሌ ሞቷል ብላችሁ ሚዲያ ላይ የምትለቁት ምን ያክል ስሜት አላችሁ? እውነት ለመናገር ሰው ለምንድን ነው የምታዘነቅጡ? ሰው ለምን ታዘነቅታላችሁ? አሁንም ይሄ ቪዲዮ ስራዬን ማስተዋወቁ ቆራጣችሁ ሊቀቁት፣ እንደጀመራችሁ ሊቀቁት። ግን መጥፎ ነገር የከሌ እንደዚህ አትበሉ እላችኋለሁ ውዶቼ። አበዛውባችሁ። በመቀጠል ደግሞ አሁን ስለ ዘይት ነው። በፊት እኔ የምልጠቀመው ዘይት ይሄ ነበረ። እንደዚህ እቺን አይነት ዘይት 5 ሊትር ዘይት አለች። ግን እንደዚህ አይነት አይደለም። አይንቲኑ አይላንዱ ማለት ነው ሌላ ነው። ይሄ ትክክለኛ 5 ሊትር ነው። 5 ሊትር ዘይት ይባላል። ይሄ ትክክለኛው ነው። እንደዚህ ሁና ደግሞ የሆነች አለች 5 ሊትር ትባላለች። ይሄ ዘይት እውነት ለመናገር ባለፈው ወር እንትን ነበረ 1007 ነበረ ይሄ የገዛውበት ጊዜ። አሁን እቺን ዘይት እኔ በ420 ብር ገዝቻት እየተጠቀምኳት ነበረ። ትንሽ አድርጌ ማለት ነው ለወር ይጠቀማዋለሁ። አሁን ይሄ 5 ወር ይጠቀማዋለሁ። 5 ወር ይጠቀማዋለሁ ዘይቱ ማለት ነው። ምክንያቱም ትንሽ ያረኩ ማለት ነው። ኖሮ በዘዴ ነው 5 ወር። አሁን ይሄ እንትኑ ነው። ይሄ 4 አሁን ይሄ የገዛሁትን 2300 ብር ነው የገዛሁት ዘይቱ 2300 ብር። አያችሁት ዘይቱ እዩት። እና ልዩነት አለው። ይሄ የተወደደበት ለምን አለ? የ2005 ሊትር ሆኖ የ2000 ዘይት አለ። ግን የሆነ ትንሽ ብዙ ቢታረጉበት ምንም አይመስለው እንትን አለ ለወጥ ስታስገቡት ማለት ነው። ግን ከማ ይሄ አሁን ብዙም ባረገው ምንም አይመስልም። ትንሽ ቅቤ ጨምርበታለሁ። ግን አጠቃላይ አድርጌ ይሄ 5 ሊትር ዘይት 2300 ብር። ለቤተሰባችሁ ሰርፕራይዝ የምትፈልጉ ልጆች ካላችሁ ረመዳን ጠብቃችሁ ነው ጭንቅንቅ በዛ ሰዓት ጭንቅንቅ ፈልጋችሁ ነው ካሁኑ ይዘዙ። ያላችሁበት ቦታ ወዘን እናደርሳለን። ስታዙ ደግሞ ቦታው መኪና ባጃጅ የሚገባበት ቦታ ይሁን እላችሁ ለውድጆች። አይ ባጃጅም ካሊለው ችግር የለውም። ከተማ ቦታ ወስጄ ቤተሰብ ይቀበላል ማለት ነው። ያላችሁበት ቦታ በእምነት በታማኝነት ወስጄ ያደርሳለሁ እላችኋለሁ ውድጆቼ። በመቀጠል ስለ ዋይፋይ ልንገራችሁ። ስለ ዋይፋይ ትላንት ዋይፋይ ሂጄ ነበረ። እውነት የገረመኝ ማለት ነው ያለፈው ወር 1300 ብር አስሞልቼው ነበረ ለአንድ ወር ዋይፋይ። ከዛ በኋላ ትላንት ሲሄድ 1800 ብር ሆኖ ጠበቀኝ ማለት ነው። በአንድ ወሩ 500 ብር ጨምሮ ጠበቀኝ። ከዛ እኔ በሰው 10000 ተበድሬ ያለፈው ወር መስሎኝ 10000 ብር ተበድሬ ላስሞላ ተነስቼ ሄድኩት። ሲሄድ 14000 ያለኝ የወሩ ዋይፋይ 14000 ብር አይታችሁታል። በአንድ ወር 4000 የጨመረበትን ኖሮ እዩት። ከዛ በኋላ 10000 ልስጣችሁና በሚቀጥለው ወር 4000 አምጥቼ እሰጣችኋለሁ ስል አራ ቴሌኮ እንደዚህ ነገር አይሰራም ካሽ ነው የሚከፍለው አሉት። እሺ ብዬ በቃ ብሩ ማላስቆም ነበረ። የ3 ወር 4630 ብር ሰጥቼ የ3 ወር አስሞልቼ መጣው። ከዛ ለቤቴ ዘይት ነበረኝ ዘይት ገዝቼ መጣው እላችኋለሁ ውድቶቼ። ይሄ ነው አየሹ ቢብ በይ ይሄን ይመስላል የኖሮ እንትን ይሄ ነው እላችኋለሁ ውድቶቼ። ሊከርድ እንዳላበዛባችሁ ቁርሴም አልበላው እና ውድቶቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ዩቲዩብ ዘግቶ ብዙ ቪዲዮዎች ባለፈው ሼር አድርጋችሁ የለቀቃችሁትን ቪዲዮ ዩቲዩብ ዘግቶታል። ማንም ሰው አልዘጋብኝም። ቪዲዮን
ሌላ ሰው እንደማያዩ ሌላ እንትን ማይለው ለምን እንደዘጋው እኔ እንጃ። ሊመልሰውም ላይመልሰውም ይችላል። ብዙ እይታ ያገኙ ቪዲዮዎች ነበሩ። እሱን ተዘግተዋል ይላቸዋለሁ። 330 ምናምን ቪዲዮ የለቀኩት ቪዲዮ ነበረ። ዩቲዩብ ጨርሶ በላይፍ የገባሁት ጨርሶ ደልቶ በቪዲዮ በሾርት ቪዲዮ ምናምኖችን አስወግዶታል። ከዛ ቪዲዮ ያስወግዶታው 120 ምናምን ቪዲዮ አለ ማለት ነው። እና ሰውም አልዘጋብኝም። በውስጥ መስመሮች ለምን ቪዲዮ ጠፋሽ ምናምን ያላችሁ ልጆች አላችሁ። አልጠፋውም። ያው ቪዲዮ ያው ለሰራም የሰራሁትን የባለቤቴም ሁለት ቪዲዮ የሰራሁትን ቪዲዮ አሉ። ካሁን በኋላ ኢንሻአላህ በአዳዲስ ነገሮች ይመጣለው እላችኋለሁ። ውዲቶቼ ቪዲዮን በላይክ ጀምሩት እንዳላበዛባችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።